እንዴት ናችሁ? ዩኒቱን የጨረስነው ነው። ይሄ የመጨረሻ ሰብ ቻፕተራችን ነው 2.4 የምናየው እዚህ ጋር ስለ ክላይሜት ቼንጅ እና ስለ እሱ አፍሪካ ዴቨሎፕመንታል ቪዥን ላይ ስላለው ቻሌንጅ ነው። ኦኬ ክላይሜት ቼንጅ የአፍሪካን እድገት ላይ እያመጣ ስላለው ጫና እሱ ነው የምናየው በዚህ ቻፕተር። ይሄን ዩኒት እየጨረስነው ነው ያልኩትኝ እስካሁን ስትከታተሉ ለነበራችሁ ነው። ከዩኒቱ መጀመሪያ ጀምራችሁ ስታዩ ለነበራችሁ ይሄ የመጨረሻው ነው። ያላያችሁ ግን ከኋላ የሚቀራችሁ ነገር ካለ ሜቢ ክላስ ላይ ክሊር ካልሆነላችሁ ጥያቄዎች ካሏችሁ ተመልሳችሁ 2.1 2 3 መልሳችሁ ማየት ትችላላችሁ። ኢንፋክት ዩኒት 1 አለን ከ9ኛ ክፍል ጀምሮ ብዙ ቻፕተሮች ላይ አሉ። ኦኬ 2.4 የአፍሪካ ክላይሜት ቼንጅ እንዴት ነው አፍሪካን ኢምፓክት የሚያደርጋት? ይሄን ዩኒት ስንጨርስ ሜጀር ቻሌንጅ አፍሪካ ውስጥ በክላይሜት ምክንያት እየመጣብን ያለውን ሜጀር ቻሌንጅ እና እሱን ታክል ለማድረግ ምን ማድረግ አለብን እና እስካሁን ማድረግ ያልቻልነው ስለምንድን ነው የሚለውን ነው የምናየው እዚህ ሰብ ቻፕተር ላይ ማለት ነው። ኦኬ ሶ ክላይሜት ቫሪያቢሊቲ እና ክላይሜት ቼንጅን ግን መጀመሪያ እንለይ። ኦኬ እዚህ ግራፍ ላይ እንደምታዩት this is climate variability። ኦኬ በተለያዩ ትናንሽ ምክንያቶች ኖት ነሰሰሪሊ በሰው ልጅ ስራ ብቻ ሳይሆን ተፈጥሮን በራሷ ክላይሜት ቫሪያብል እንዲሆን ታደርጋለች። ሶ ግን እነዚህ በጣም አንደኛ ሾርት ታይም ናቸው። እዚህ ጋር ደርሶ እዚህ ጋር እስኪመለስ የተወሰኑ ወራት ምናልባት ዓመት ነው ሊወስድ የሚችል። ይሄ የምታዩት ግን በዚህ ክላይሜት ቼንጅ ኦኬ ስቴዲ የሆነ ለውጥ ነው። ይሄ በየጊዜው በየቶሎ የሚቀየረው ከዌዘር ለዩት። ክላይሜት ቫሪያቢሊቲ ከዌዘር የሚለየው ምንድነው? ሲግኒፊካንት የሆነ ለውጥ ነው ያለው፣ ግን ደግሞ እንደ ክላይሜት ቼንጅ ቋሚ አይደለም። that's the difference. so this is climate variability በሰው ልጅ ተጽዕኖ ብቻ አይደለም የሚመጣው፣ በራሱም ሊመጣ ይችላል። በተረፈ ክላይሜት ቼንጅ ግን ይሄ በረጅም ጊዜ ያለ ቀስ ያለ ለውጥ ነው። እቺ ቶሎ ትለዋወጣለች። ቀዩ መስመር ግን ስቴዲ ነው፣ ቀስ እያለ ነው የሚወጣው። so that's climate change። እቺ ደግሞ climate variability ነች። so climate variability can occur with or without human interference ወይም human action። climate change ደግሞ it's a long term change ኦኬ በረጅም ጊዜ የአንድን ቦታ አቨሬጁን እና ዲስትሪቢዩሽን የአንድን ክላይሜት ኮንትሮል አቨሬጅ እና ክላይሜት ኮንትሮልን ዲስትሪቢዩሽን የሚለውጥ ነው። ለምሳሌ ስለ ዝናብ ከሆነ የምናወራው ስለ ሬንፎል ከሆነ የምናወራው የሬንፎሉ አማካይ በአመት ውስጥ ቢያንስ በ30 ዓመት ውስጥ ማለት ነው በ30 ዓመት በተወሰደ ዳታ ከተለወጠ እና ደግሞ የሬንፎሉ ዲስትሪቢዩሽን በፊት የማይዘንብ አይነት ቦታዎች ላይ አሁን መዝነብ ከጀመረ እንደዚህ አይነት ነገሮች በአቨሬጅ እና በዲስትሪቢዩሽን ወይም በቫሪያቢሊቲ እሱን ክላይሜት ቼንጅ እንለዋለን። ቋሚ ነው ኦኬ ለውጡ ቋሚ ነው። በቀጣዩ አፍሪካ vulnerability to climate change ወይም የአፍሪካ ተጋላጭነት ከክላይሜት ቼንጅ ጋር የአየር ንብረት ለውጥ አንፃር ያላት ተጋላጭነት vulnerability ምን ይመስላል ነው። ሶስት ምክንያቶች አሉ። ኢንተርገቨርንመንታል IPCC ማለት ኢንተርገቨርንመንታል ፓኔል ኦን ክላይሜት ቼንጅ ማለት ነው። እንደ UN ሆኖ ግን ትኩረቱ ክላይሜት ቼንጅ ላይ ነው። ኢንተርገቨርንመንታል ፓኔል ኦን ክላይሜት ቼንጅ አፍሪካ በጣም ኤክስትሪምሊ ቨልነራብል ነች ወይም በጣም ተጋላጭ ነች ለክላይሜት ቼንጅ እና ክላይሜት ቼንጅ ይዟቸው ለሚመጡ ችግሮች። ሶስት ምክንያት ያስቀምጣል። አንደኛው አዳፕቲቭ የሆነ ካፓሲቲ የላትም። ኦኬ ዝናቡ ቢጠፋ ባይዘንብልን ምናምን ኦኬ ወንዛችንን ጠልፈን መስኖ መስራት እንችላለን ለማለት አዳፕቲቭ የሆነ ካፓሲቲ የለም። መስኖን በላርጅ ስኬል ለመስራት አቅሙ የለም፣ ቴክኖሎጂ የለም፣ ኦኬ ፋይናንስ ኢንቨስትመንቱም የለም። በዛ ምክንያት አዳፕት ማድረግ አንችልም። ክላይሜት ቼንጁ ሲመጣ በፊት በአመት ሁለቴ ይዘራ ነበር፣ አሁን ግን በአመት አንዴ ነው የሚዘንበው። ስለዚህ አንዴ ብቻ ነው መዝራት የሚችለው ነው ማለት የሚችለው እንጂ አዳፕት አድርጎ ነው we can find another solution። ለምን ይሄን ወንዝ አንጠልፈውም? ወይም ደግሞ ይሄን አይነት ስራ እኮ ይሄን አይነት አንዱን መሬት በዚህ መልኩ እኮ ብንዘራው በአመት ሁለቴ ሳምርት እሰራ የነበረውን ያህል ስራ አመርት የነበረውን ያህል ምርት በአንዴ ቢሆን ማምረት እችላለሁ ወደሚል አዳፕቲቭ ስትራቴጂ መምጣት አንችልም because of technological and financial constraints ማለት ነው። በቴክኖሎጂ እና በፋይናንስ እጥረት ምክንያት። ሌላኛው climate ሰው በአጠቃላይ the ecosystem is dependent on the goods from the climate። ክላይሜቱ ላይ ከሚገኙት ጉዶች ከዝናቡ ሰው ከብቶቹ ስለሚግጡት ሳር በጣም ዘይ ዲፔንደንት ነው። ሃይ ዲፔንደንስ ኦን ዘ ኢኮሲስተም ኦኬ ኢንዱስትሪ አይደለም አብዛኛው ስራ አይተናል። ይሄን 2.3 ላይ 70% ሰው የሚሰራው ምንድነው? ግብርና ጋር የተያያዘ ስራ ነው። ይሄ ሰው ይሰራ የነበረው አላቅም የሆነ ሰርቪስ ኢንዱስትሪ ላይ ቢሆን ይሰራ የነበረው አገልግሎት ሆቴል ላይ ቢሆን ይሰራ የነበረው የዝናቡ መዝነብና ለመዝነብ ያ ኢንዳይሬክትሊ ኢምፓክት አለው፣ ግን ቀጥታ ኢምፓክት አያደርገውም ነበር አይደለም።
ግን ሰው በጣም 70% ሰው እዛ ላይ ስለሆነ 25% ጂዲፒ ከግብርና ስለሆነ የሚመጣው የአፍሪካ ከባድ ነው። የክላይሜት ቼንጅ ስትሮንግሊ ኢንፍሉዌንስ ያደርገዋል። ሌላኛው የአግሪካልቸራል ፕሮዳክሽን ሲስተሙ በጣም ለስ ዴቨሎፕድ ነው። ብዙ የሰለጠነ ዴቨሎፕመንት ብዙ የሰለጠነ ስራ አይደለም የሚሰራው አግሪካልቸር ላይ። ለዛ በአይፒሲሲ ምክንያት እነዚህ 3 አፍሪካ ተጋላጭ እንድትሆን ያደርጓታል ስለ ክላይሜት ቼንጅ ብለው ወስዷቸዋል። በጣም አዳፕት ማድረግ ስለማንችል ኤክስትሪምሊ ዲፔንደንት ስለሆነ ክላይሜት ቼንጅ ላይ እና የቴክኖሎጂ አግሪካልቸራችን ዴቨሎፕድ ስላልሆነ። ኦኬ ቀጣዩ ፕሬዲክትድ ኢምፓክትስ ኦፍ ክላይሜት ቼንጅ። ክላይሜት ቼንጅ ምን ሊፈጥር ይችላል አፍሪካ ውስጥ? አንደኛው ቴምፕሬቸር ከፍ እንዲል ያደርገዋል። ኦልሬዲ በተለይ ትሮፒካል ኤሪያዎች ላይ ኢኳቶሪያል አካባቢዎች ላይ ከፍተኛ ነው ናቹራሊ ነው እሱ። ግን ከዚህም የበለጠ ከፍ እንዲል ሊያደርገው ይችላል። ዛት ሃየር ቴምፕሬቸር ራይዚንግ ሲ ሌቭል የባህር ጠለል ከፍ ሊል ይችላል። ውቅያኖሶች የህንድ ውቅያኖስ፣ አትላንቲክ ውቅያኖስ የዓለም ሙቀት ከፍ ሲል ውሃው ኤክስፓንድ ያደርግና ጠረፍ አካባቢ ያሉ ቦታዎችን መውረር ይጀምራል። እሱም ሌላ ኢምፓክት ነው። ቼንጂንግ ሬንፎል ፓተርን በፊት የምናውቃቸው የዝናብ ወቅቶች አሁን ላይ እነሱን አናገኛቸውም። ቼንጂንግ ሬንፎል ኢምፓክት። ኢንክሪዝድ ክላይሜት ቫሪያቢሊቲ ኦኬ በጣም ቫሪያብል ይሆናል። ያልጠበቅናቸው ኤክስትሪም ኢቨንቶች ይፈጠራሉ። በፊት አይመጣም የነበር የሙቀት አይነት ሞቃታማ ወቅት ሆኖ ግን በፊት የማይሞቅ አይነት አሟሟቅ አሁን መሞቅ ይጀምራል። በፊት በአቨሬጅ 17-18 ዲግሪ ይሞቅ የነበር አካባቢ አሁን 24-25 ዲግሪ ሴልሺየስ መሞቅ ሲጀምር ሲግኒፊካንት የሆነ ክላይሜት ቼንጅ፣ ሲግኒፊካንት የሆነ ቫሪያቢሊቲ ወይም ሞር ኤክስትሪም ኢቨንት፣ ኤክስትሪም የሆነ ጽንፍ የወጣ ኢቨንት ክላይማቲክ ኢቨንት ማለት ነው ተፈጠረ ማለት ነው። ኦኬ እነዚህ ነገሮች ሊፈጠሩ ይችላሉ በክላይሜት ቼንጅ። ሙቀት ይጨምራል፣ ሲ ሌቭል ከፍ ይልና አንዳንድ አካባቢዎችን ይወጣቸዋል። በተለይ ኮስታል ኤሪያዎችን ሬንፎል ፓተርን በፊት ይዘንብ የነበረ ወቅት አሁን አይዘንብም እና ኤክስትሪም ኢቨንቶች መፈጠር ይጀምራሉ። ኦኬ ስፔሲፊክ ኮንሲኩዌንሶቹ ደግሞ የክላይሜት ቼንጅ ስፔሲፊክ ኮንሲኩዌንሶች አንደኛ አግሪካልቸር እና ፉድ ሴኩሪቲ ላይ በጣም ትልቅ የሆነ ኢምፓክት አለው። ፉድ ሴኩሪቲ ማለት የምግብ ዋስትና የሚባለው ወይም በምግብ ራስን መቻል የምንለው ነገር አህጉሯ በአመት ውስጥ የሚያስፈልጋት ምግብ አለ፣ ላለው ህዝብ የሚያስፈልጋት የምግብ መጠን አለ። ለሱ የሚበቃ ያህል ምርት አይዲያሊ የበለጠ ምርት ማምረት መቻል አለባት። ግን አፍሪካ ውስጥ የምግብ ዋስትና ስላልተረጋገጠ ምግብ ኢምፖርት ነው የምናደርገው ወይ በእርዳታ ወይ በሌላ ሚንስ ነው ይመጣል። የዓለም ሙቀት ደግሞ ጨምሮ ክላይሜት ቼንጅ ኖሮ በፊት እናርስ የነበረበት ወቅት የሚቀንስብን ከሆነ በፊት የሚበቅሉ አዝርት አሁን መብቀል የማይችሉ ከሆነ በሙቀቱ ምክንያት አግሪካልቸር እና ፉድ ሴኩሪቲ የምግብ ዋስትና የምንለው ነገር ካለውም ችግር እየባሰ ነው የሚመጣው። እሱ ነው ስፔሲፊክ ኮንሲኩዌንስ የምንለው። አፈሮቹ ይደርቃሉ፣ መሰነጣጠቅ ማለት ነው። እዚህ ካን ሲሄድ ስንጥቅ እዚህ ላይ አግሪካልቸር ግብርና መስራት ከባድ ነው። ይሄንን ቦታ መልሶ ሪቫይቭ አድርጎ ለግብርና እንዲሆን ማድረግ በጣም ከፍተኛ የሆነ ስራ፣ ከፍተኛ የሆነ ኢንቨስትመንትም ይጠይቃል። እሱም አንድ ችግር ነው። ዴዘርቲፊኬሽን በረሃ ማለት ይስፋፋል። ፍለድ ወንድ ምንድነው ጎርፍ፣ ዲፎረስቴሽን የመዝብ መጨፍጨፍ፣ የደን መጨፍጨፍ፣ የአፈር መሸርሸር፣ እነዚህ ነገሮች ስፔሲፊክ የሆኑ ኮንሲኩዌንሶቹ ናቸው። እና ዋተር ፕሬሸር ላይ ዋተር ሪሶርስ ላይም ለምሳሌ በቂ ዝናብ ማናገኝ ከሆነ ወደ ወንዝ ላይ በጣም ፎከስ እናደርጋለን። እንዳልነው መስኖ ወንዙን እየጎዳ ነው። ኦኬ we are highly dependent on the water resource ማለት ነው። ዝናብ ሲቀንስብን ምን እናደርጋለን? ሞር ፎከስ እናደርግና ውሃችንን ደግሞ ዲፕሌት እያደረግነው እንሄዳለን። that's climate change አንዱ ኢምፓክት። ኦኬ the development challenge የሚባለው ምንድነው? አፍሪካ 2063 አጀንዳ 2063 የሚባል አጀንዳ አለ። እነዚህ ናቸው አጀንዳዎቹ። አፍሪካን የበለጸገች አህጉር ማድረግ፣ አፍሪካ ሰላማዊ አህጉር፣ ምንም የጥይት ድምጽ የማይሰማባት ከሰማችሁ ዜና ላይ ይባላል። እንደዚህ ለማድረግ እነዚህን ፕሮግረሶች ሂንደር ያደርጋል ወይም ያደናቀፍብናል የአፍሪካ የክላይሜት ቼንጅ ላይ ያለው ነገር። በምግብ ራሷን የማትችል ከሆነ ሰላማዊ አህጉር መፍጠር ከባድ ነው። ኦኬ እዚህ ጋር እንደምታዩት አፍሪካ ስትሮንግ ዩናይትድ ኤንድ ኢንፍሉዌንሻል ግሎባል ፕሌየር። እንደዚህ ማለት ነው ሞላ ብዬ ነው እንስድ ያሰብኩ ስለሆነ እሺ። ስለዚህ አፍሪካን ራሷን የቻለች ስትሮንግ ዩናይትድ ኢንፍሉዌንሻል ፕሌየር እንድትሆን ማድረግ በጣም ከባድ ነው በምግብ ራስ መቻል የማይቻል ከሆነ። ኦኬ እዚህ ጋር የምታዩት አፍሪካ ዌር ዴቨሎፕመንት ኢዝ ፒፕል ድሪቨን ሞር ህዝብ ላይ ያተኮረ ልማት ለማኖር ክላይሜት ቼንጅ መሰናክል ነው የሚሆነው። ኦኬ እንደዚህ አይነት ነገሮች ዴቨሎፕመንት ቻሌንጅ ፎር ዘ አፍሪካን ኮንቲነንት። አጀንዳ 2063 የሚባለው ነገር ለማሳካት ከባድ ነው። ቤዚክሊ አጀንዳ 2063 በዚህ ዓመት በፈረንጅ ነው። በዚህ ዓመት
አፍሪካ ከአውሮፓ ወይ እስከ ሰሜን አሜሪካ ጋር ተመጣጣኝ የሆነ የኢኮኖሚ የማህበረሰባዊ ስልጣኔ ደረጃ ላይ እንድትገኝ ለማድረግ ነው። ኦኬ ችግር መፍታት ብቻ አይደለም፣ ግን በዛ ደረጃ እንድትገኝ ማድረግ ነው ሀሳቡ። ክላይሜት ቼንጅ ለሱ መሰናክል ነው። ኦኬ ሶ ዋይ ኢዝ አፍሪካ አፌክትድ? ቅድም ዋይ ኢዝ አፍሪካ ቨልነራብል ነበር ያልነው፣ ቴክኖሎጂ ስለሌለ ነው አዳፕቲቭ ስላልሆነ ያልነው። እዚህ ጋር ዋይ ኢዝ አፍሪካ አፌክትድ፣ ቅድም ተጋላጭ የሆነችበት ምክንያት ነው፣ ግን አክቹዋሊ ደግሞ አፌክትድ የሆነችበት በዚህ ነገር የምትጎዳበት ምክንያቶች ምንድን ናቸው? ክሎዝ ሊንክ ቱ ዘ ክላይሜት፣ ክላይሜት ላይ በጣም ዲፔንደንት መሆናቸው። ሚሊየንስ ኦፍ ፒፕል ዲፔንድ ኦን ሬንፎል። ዝናብ ጠብቆ ነው ስራ የሚሰራው፣ ዝናብ ጠብቆ ነው የሚታረሰው። እሱ ነው ኮምፕሌክስ ክላይማቲክ ሲስተም። ይሄ ደግሞ ከዌዘር ሲስተም ጋር የተገናኘ ነው። ኦኬ የነፋሱ ሁኔታ፣ ቴምፕሬቸር መጠን፣ በአጠቃላይ የዌዘር ሲስተም በጣም ኮምፕሌክስ ነው። ስለዚህ አሁን እንደዚህ ከሆነ አይሲሲዜድ እዚህ ጋር የሚሆን ከሆነ የዓለም ቴምፕሬቸር በዚህ ምክንያት በዚህ ሁኔታ ከፍ የሚል ከሆነ የባህር ጠለሉ በዚህ ያልከፍ ካለ ምን እናድርግ የሚለውን ለመወሰን በጣም ብዙ ቫሪያብል ያለው በጣም ብዙ የሚቀየር ነገር ስላለ ምን ወዴት እየሄደ ነው የሚለውን አንደርስታንድ ማድረግም ከባድ ነው። ኮምፕሌክስ ክላይሜት ሲስተም ውስብስብ ነው የምንለው። ሶ ላርጅ ኤክስፔክትድ ቼንጅ አፍሪካ ላይ የሚመጣው ቼንጅ እንደ ሌሎች ሀገሮች ላይ እንዳለው መጠነኛ የሆነ ለውጥ አይደለም ያለው። ኦኬ ፕሮጀክትድ ሬንፎል በጣም ነው የሚቀንሰው። ፕሮጀክትድ ማለት እዚህ ጋር የሚተነበየው ማለት ነው። ኦኬ ሶ አፍሪካ ከተወሰኑ ዓመታት በኋላ ክላይሜት ቼንጅ በዚህ የሚቀጥል ከሆነ የሚኖረው ቴምፕሬቸር የሚኖረው የሬንፎል መጠን በጣም ሲግኒፊካንትሊ ይቀንሳል። ሶ በጣም እንደዛ በቀነሰ ሬንፎል አፍሪካ ፋንክሽን ማድረግ ትችላለች የሚለው ጥያቄ ነው። ሶ እና ደግሞ የማይመለስ ከባድ ጥያቄ። ሶ በጣም ያለው ቼንጅ በጣም ከፍተኛ ስለሆነ እሱም አጌን አፌክትድ እንድትሆን ያደርጋታል። ሌላኛው ሎ ካፓሲቲ ፎር አዳፕቴሽን። ይሄን ቅድም አይተነዋል። ቨልነራቢሊቲ ላይ አዳፕት ማድረግ አንችልም። ኦኬ መስኖ መስራት አንችልም ወይ ህዝባችንን ከኢንዱስትሪ ከአግሪካልቸር ቀንሰን በተወሰነ መልኩ ሞር ኢንዱስትሪ ላይ ኢኖቬሽን ላይ እንዲሰራ ሮ ማቴሪያሎችን ይሄ ሚነራሎቻችንን ተጠቅመን ወዳለ ኢኖቬሽን ለመሄድ በቂ ካፒታል የለም፣ በቂ ኢንቨስትመንት የለም፣ በቂ እውቀትም የለም ቱ ቢ ኦነስት። ስለዚህ እነዚህ ነገሮች ፋክተር ስለሆኑ there is low capacity for adaptation አግሪካልቸር ላይም ሆነ ሌሎች ኢንዱስትሪዎች ላይ እነዚህ ነገሮች መስራት ስለሚያስቸግር አፍሪካ is highly affected። ሶ ብሪፍ የሆነች ዩኒት ነበረች ያየናቸው ነገሮች ምን ናቸው? አንደኛ ክላይሜት ቼንጅ ሲሪየስ ኢምፓክት እንዳለው አፍሪካ ላይ the continent is uniquely vulnerable እና ክላይሜት ሴንሲቲቭ ነው። ክላይሜት vulnerable ብለን አይተነው ነበር 2.3 ላይ። ከዛ ደግሞ the predicted impacts በጣም ከፍተኛ ናቸው። ኦኬ የምንጠብቀው ቼንጅ የምንጠብቀው ተንበየን የዓለም ሙቀት በዚህ ያህል ከጨመረ አፍሪካ ውስጥ ያለው ሬንፎል በምን ያህል ድሮፕ ያደርጋል የሚለው አፍሪካ ውስጥ በጣም ትልቅ ነው። ኦኬ በድሮፕ የሚቀንስበት መጠን ከፍተኛ ነው። እሱ አስቸጋሪ ነው የሚሆነው። አድሬሲንግ ክላይሜት ቼንጅ በጣም ኢሴንሻል እንደሆነ ኦኬ በሚቲጌሽን ፋክተር ወይ በኮንትሮል ፋክተር እናየዋለን። ይህንን 11 ክፍል ላይ በእነዚህ ቴክኒኮች ተጠቅመን ክላይሜት ቼንጅን አድሬስ ማድረግ እንዳለብን 2.4 ላይ አይተናል። ኦኬ በአጠቃላይ ዩኒት ውስጥ ደግሞ ክላይሜት የአቨሬጅ ኦፍ ዌዘር እንደሆነ ኮፐን ክላሲፊኬሽን ሲስተም ዓለምን እንደከፋፈላት እኛ ደግሞ ፓርቲኩላርሊ ስለ አፍሪካ አየን። ኦኬ እንዴት 8 ቦታ ተከፋፍላ እያንዳንዱ ምን አይነት ባህሪ ያለው የት ነው ያለው ኢቭን ኤክሰፕሽን ሲኖር ይሄ አካባቢ እንደዚህ ነው ለወትሮ ባህሪው ግን እንደዚህ አይነት የተለየ ባህሪ ያለው ብለን በኢኳቶሪያል አኖማሊ ብለን አይተናል። ከዛ ደግሞ አፍሪካን ክላይሜት ኢዝ ዘ ሚረር ኢሜጅ ኦፍ ዘ ኖርዝ ኤንድ ዘ ሳውዝ። ኦኬ አፍሪካ ብናጥፋት እንደዚህ ኖርዝ እና ሳውዙ ተመጣጣኝ ነው ብለን አይተናል። በኮንቲኔንት ደግሞ አሁን እንዳልኩትኝ 8 ሜጀር ክላይማቲክ ዞኖች እንዳሉት አይተናል። ከዛ በቀጣይ 2.3 እና 4 ላይ ስንመጣ ላቲቲዩድ፣ አልቲቲዩድ፣ አይሲሲዜድ ኮንትሮል ፋክተሮች እንደሆነ ኦኬ አፍሪካ ያለችበት ቦታ አፍሪካ ያለችበት ከፀሐይ አንፃር ማለት ነው ላቲቲዩዷ ከፍተኛ ፀሐይ እንድታገኝ እንደሚያደርጋት አይቲሲዜድ ኖርዝ ኢስት ትሬድ ዊንድስ እና ሳውዝ ዌስት ትሬድ ዊንድስ ሲገናኙ የሱ ሙቭመንት እንዴት የአፍሪካን ቴምፕሬቸር የአፍሪካን ሬንፎል እንደሚወስን ሃይ ፕሬሸር ቤልት ስለሆነ ኦሽን ከረንትስ ቤንጉዌላ ጊኒ ሞዛምቢክ እያለን የኦሽን ከረንቶችን አይነቶች አይተናል። ከዛ በመቀጠል ዳይቨርስ ሬንጅ ኦፍ ላይፍ ስታይል አለ ቢኮዝ ኦፍ ዳይቨርስ ሬንጅ ኦፍ ክላይማቲክ ኮንዲሽንስ። ኦኬ ሶ ለዴቨሎፕመንት ደግሞ ትሬት እንደሆነ ኦፖርቹኒቲ ያለው ኦኬ ቤኔፊቱ ብለን ያየናቸው ሴትልመንትን እንዴት አፌክት እንደሚያደርግ ፉድ ላይ ያለው እንዴት አፌክት እንደሚያደርግ ከዛ ደግሞ አብረው ግን ቻሌንጅም አለ። ኦኬ
ቻሌንጅ ስላለ እሱ ቻሌንጅ እንዴት ነው አፍሪካ በምን መልኩ ነው ቻሌንጅ የሚያደርጋት ሄልዝ ላይ አግሪካልቸር ላይ በአጠቃላይ ዋተር ሪሶርሶች ላይ ያለውን ኢምፓክት አይተናል በዚህ ዩኒት ላይ ዩኒት 2 ግሬድ 10 ኦኬ ሌሎች ፈተናዎች ሌሎች ሳብጀክቶች እንዳላቸው እናውቃለን ሶ ይሄኛው የጂኦግራፊ ነበረ ዩኒት 2 ያየነው ሌሎችም ዩኒት 2 ላይ ኦኬ ሜቢ ሚድ ኤግዛም ላይ ኦር ሰምቲንግ ለማትሪክም ለመዘጋጀት ከሆነ ካስፈለጋችሁ ሌሎች ቻፕተሮችም አሉን ቻፕተር 1 ቻፕተር 2 ቻፕተር 3 ሌሎችም ዩኒቶች አሉን ተመልሳችሁ ማየት ትችላላችሁ ሪቫይዝ ማድረግ ያላያችሁትም ከሆነ አሁን ሄዳችሁ ማየት ትችላላችሁ አይሆፕ ክሊር እንደሆነ ተስፋ አደርጋለሁ ጥያቄዎች ካላችሁ ማንኛውም ጥያቄ ኮሜንት ላይ ማስቀመጥ ምን ይሻሻል ምን ይጨመር ምን ይቀነስ የሚለውን እዛ ላይ ማሳየት ሐሳባችሁን መግለጽ ትችላላችሁ ከቀለም አካዳሚ ነበር እኔ አብይ ፍራሻው ነበርኩኝ ቴንክ ዩ